ጁምዓ ይላሉ ነብዩ አለይሂ ሰላቱ ወሰላም። የጀነት ሰዎች ወደ ጀነት ሱቅ ይሄዳሉ። የገበያ ቦታ አለ። ሄደው እዛ በመርከቦቻቸው በሰማይ ላይ ይበራሉ። እዛ የሚያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ። የጀነት ንፋስ ትመጣለች። ሚስክል ምናምንም ትረጫቸዋለች ላያቸው ላይ። ወደ ቤታቸው ሲመለሱ ዕቃቸውን ይዘው ፊታቸው አምሯል፣ በርቷል። ሚስቶቻቸው ይሏቸዋል ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል። ባሎችም ለሚስቶቻቸው ይላሉ እናንተስ እንዲህ ነው እንዴት ተናችሁ ሄድ ነው ውበት ጨመራችሁ ሳይባባላል። ሁሌም ውበት፣ ሁሌም ደስታ፣ ሁሌም ምቾት፣ ሰቀቀን የሌለበት ዓለም፣ ፍርሃት የሌለበት ዓለም፣ ጨለማ የሌለበት ዓለም፣ ምናባዊ ቅዠት የሌለበት ዓለም፣ ስጋት የሌለበት ዓለም፣ ሞት የሌለበት ዓለም ጀነት። አላህ ከነሱ ከባሮቹ አላህ ያድርገን። እቺ ጀነት የተለያየ ደረጃ አላት ይላሉ ነብዩ አለይሂ ሰላቱ ወሰላም። ዝቅተኛው የምድርን 10 እጥፍ ግዛት የሚሰጠው። ይህን ጥያቄ የጠየቁት ነብዩላህ ሙሳ አለይሂ ሰላም ናቸው። አላህን ጠየቁ፣ አላህ ወይ እስኪ የጀነትን ዝቅተኛውን ደረጃ ንገረኝ አሉ። እሱማ አንድ ባሪያ ነው አለው አላህ። ወደ ጀነት ይመጣል የጀነት ሰዎች ከገቡ በኋላ አላህም ወደ ጀነት ዓለም ግባ ይለዋል። እንዴ ሰው ሁሉ ገባ ግዛቱን እኮ ያዘ የት ነው ምገባው ብሎ ባሪያው ይጠይቃል። ዱንያ ላይ ያለን ሰፊ ንግስናና ስልጣን ልስጥ ይለዋል። በጣም ደስተኛ ሆኛለሁ ይለዋል። እንግዳማ እሱም ይመስል ጨምሬያለሁ ይለዋል። ወድጃለሁ ጌታ ይላል። ወሚስለሁ 5 ጊዜ እጥፍ ሲለው ረዲት ጌታዬ ደስተኛ ነኝ ይለዋል። ወሚስለሁ ወዐሽረቱ አምሳሊሃ ይለዋል አላህ። 10 እጥፍ የዱንያን ግዛት የሚያህል ይዞ ዝቅተኛው የጀነት ሰው ጀነት ይገባል። ነብዩላህ ሙሳ ይህን ሲሰሙ ጠየቁ፣ አላህ ሆይ ይሄ ዝቅተኛው ነው አሉ። ከፍተኞቹስ አሉ። እነሱም አለ አላህ ኡላኢከ الذين አረድት እኔማ እኔ የመረጥኳቸው ናቸው። ጀነትን በእጄ ሰራውላቸው። ወختمت عليها ያተምኩበት ነው የነሱ ግዛት። ማለ አይኑን ረአት አይን አይታው ማታቅ ጆሮ ሰምታው ማታቅ በልቦናው ልብ ያላለ ነው ይባላል። አላህ የጀነት ሰዎች ያድርግ። ታዲያ የጀነት ሰዎች በተለያየ ደረጃ ይገባሉ። እንደ ስራችን እንለያያለን። የመጨረሻውን ፍርደውስ ይገባሉ። ዝቅ ያለ ደረጃቸው ይወርዳል የጀነቱ። ታዲያ ይላሉ ነብዩ አለይሂ ሰላቱ ወሰለም አንዳንዱ አባት ጥሩ ይሆንና ልጁ ስራው ዝቅተኛ ሊሆን ይችላል። ወይም ልጅ ጥሩ ይሆንና የአባት ስራ ዝቅ ሊል ይችላል። አላህ አሉ የላይኞችን ጀነት ሰዎች ደስታ ለመሙላት የስረኞችን ወደ ላይኛው ይወስዳቸዋል። ምን የላይን ወደ ታች አታወርድም። የጀነትን ክብር አይመጥን። ለሱ ክብር ሲባል የሱ ደስታ እንዲሞላ ሲባል ዘመዶቹን ዘሮቹን ወደሱ እንዲወሰዱ ይደረጋል። እሱ ወዳለበት ውብ ዓለም። እዛ ነው አላህ ቁርአን ላይ አልሐቅና ቢሂም ድርየተሁም ይላል። ዘሮቻቸውንም እናስከትላቸዋለን አላህ ይላል። ጀነትን ተከታትለው ከነቤተሰቦቻቸው ከሚወገቡባት አላህ ያድርገን።